ስለ ሚኪ ስትጨነቁ እያየዋችሁ ነው። ሚኪ ያለምንም ጥፋቱ እስር ቤት መቀመጥ የለበትም። ለምን ዝም አሉ? ለምን ልዑልስ ስራውን ሊያቆም ይችላል? ሚኪ ከእስር ቤት እስከሚወጣ ቢያንስ መስራት አለበት የሚልም ብዙ አስተያየቶች አሉ። ልዑል ሲጀመር ስራውን አያቆምም። ለምን ያቆማል? ስንት አመት ሙሉ የደከመበት አንድ እንትን ለማምጣት እኮ ስንት መስዋዕት እንደሚከፈልበት እናንተ እውነት በተለይ ዩቱበር ያልሆናችሁ ሰዎች ስለ ዩቱብ ድካም አታውቁም እንጂ በጣም ያደክማል የሚሰሩት ስራ። ስለዚህ የሁሉ አመት የገነቡትን በአንድ ተራ ሰው ስራውን ያቆማል ብላችሁ አትጨነቁ። ይሰራል። ለምን ያቆማል? ጠላት ቅጥል ሊበል እነሱ ነገም ከነገም ወዲያ ወደፊትም ስራቸውን መስራታቸው በፍጹም የሚያስቆማቸው ነገር የለም። ይሰራል። አንደኛ ነገር ሚኪ ነበር ልዑል ትልቅ እንትን ውሳኔ እንዲወስን ያደረገው። ሚኪ በመታሰሩ በጣም ትንሽ እንትን ስላለ ነው እንጂ ሌላ የሚያስፈራራው ኑሮ ነው ወይ ምናምን ብዙ ነገሮች አሉ። ማንም የሚያስፈራራው ሰው ኑሮ አይደለም ስራዬን አቆማለሁ ያለው። በሚኪ ምክንያት ነው። ሚኪ ስለታሰረ በቃ ደበረው እንጂ ማንም ያስፈራረው ራሱ ስንት ነገር መስዋዕት እየከፈለ የሚሰራው ጀግና ማን ወንድ ሆኖ ነው ደግሞ እሱን እንትን የሚለው? በየትኛውም እንትን ይሰራል በአግባቡ ህግ በሚያዘው። ከህግ ወጥ የሚሰራው ነገር የለም። እያያችሁት ነው። ሁልጊዜም የፖሊስ አካል ከጀርባ አሉ ሲል እንሰማለን። ስለዚህ ምንም ወንጀለኛ ወይ እንትን ሆኖ አይደለም እንትን ስራው የሚያቆመው በራሱ እንትን ነው። ደግሞ በዛም እየሄዳችሁ በአዲሱም አለ በዛም እያሉ ብቻ አለ። እግዚአብሔር ይመስገን። አትጨነቁ እናንተ። የሚኪ ጉዳይ ስላሳሰበው ነው። እናቱን ደግሞ አሁን ደግሞ ያሉበት ሁኔታ በጣም አሪፍ ነው። ከበፊቱ ቢያንስ ትንሽ ለውጥ አላቸው። እህቱም ስላለች ደግሞ አሁን እነሱን ለማስደሰት ብሎ ከአንድ ሳምንት በኋላ ይወጣል ብሏቸዋል። እንግዲህ እኔም ደስ ብሎኛል እውነት እንዳፉ ባረግለት በወጣ። ያለምንም እንትኑ እየተሰቃየ ነው ልጁ ያለምንም ጥፋቱ ወንጀለኛ ስንት እንትን በሞላበት ኢትዮጵያ ውስጥ እኮ ምስኪን እኮ በፍጹም መኖር አይችልም። ታውቃላችሁ? በቃ የሆነ ብር ያለው ዝና ያለው ምናምን ብቻ እንደዚህ ነው እንጂ ዝም ብለሽ እንደዚህ በትንሽ እንትን ከባድ ነው። ግን እግዚአብሔር ይመስገን ሁሉንም ማይተው እግዚአብሔር አለና በሱ ቸርነት አለን። ብዙ ነገሮች ተፈጥረዋል እስካሁን ድረስ። በተለይ በሚኪ ጉዳይ ሚኪ ከታሰረ በኋላ ብዙም ስራቸውን እንደ በፊቱ አይደሉም። እነ ልዑል እና አቤል የሆነ እንትን ብሎባቸዋል። ስለዚህ የትልቁ ችግር የሚኪ ስለሆነ ነው። አቤል ማነው ስሙ አበበ ደግሞ አሁን ያለበት ሁኔታ በጣም አሪፍ ላይ ነው ብለዋል። ኦሬዲ የእሱ ነገር ነበር የሚያሳስበው። እሱ ደህና ከሆነ ምንም የሚያስጨንቅ ነገር የለም። የብሩክም ማነው ብሩክ አልኩኝ የሚኪም ጉዳይ ላይ ዋናው አበበ ደህና መሆኑ ነው። ስለዚህ እሱ ምንም ካልሆነ ሚኪ የመውጣት እድል አለው። ብዙም አታስቡ ለማለት ያክል ነው። እናቱን እንግዲህ ከስንት ቀን ከእናቱ ከቀረበ 3-4 ቀን በፊት አይታችኋቸው ነበር። አሁን ደግሞ በድጋሚ ሄዶ ባህልንም ምንም እንትን ለማለት ያክል እንግዲህ የሚያስፈልጋቸውን አድርገው እንዴት ደስ እንደሚሉኝ እኮ እግዚአብሔርን ትብብራቸው በቃ አብረው ተባብረው ምናምን ነው የሚያደርጉት። በተለይ ማን ነው አቤል። እኔ አቤል ከበፊትም ጀምሮ ነግሬያችኋለሁ ስለ አቤል። በጣም ምርጥ ልጅ ነው ከምላችሁ በላይ። ለሰው በጣም ያዝናል፣ ለሰው በጣም እንትን ይላል። እና ሚኪም በፊት ካያችሁት ለልዑል በጣም ባለ ትልቅ ውለታው ነው። ሚኪ ብዙ መስዋዕት በሱ በኩል ከጀርባ ነበር በፊት የሚሰራው። አሁን ነው በቅርብኛ የሚያወቅ ነው ሚኪን ፊት ለፊት መጥቶ እና እሱም ብዙ ነገሮች ሲሰራለት ሲያግዘው መረጃ ምናምን እንትን በማለት ብዙ ነገር ያደረገለት ወንድሙ ነው ለልዑልም።
ልዑልም እንግዲህ እሱ ታሰረ ብሎ ይሄው ብዙ ነገሮችን ትቶ እርግፍ አድርጎ የእሱን ነገር ብቻ እየተከታተለ ነው ያለው እና ይሄ ደግሞ ፍቅራቸውን ያሳያል ብዬ ነው የማስበው። ሌላ ችግር ኑሮ አይደለም። ብዙዎቻችሁ ልዑል ሊያቆም ያለው ሰው እያስፈራራው በውስጥ ሆኖ ነው። አረ ብዙ ነገር እያላችሁ ነው። በጣም ብዙ ነገሮች እየጻፋችሁ ነው። ግን እኔ አይመስለኝም፣ በሚኪ ጉዳይ ነው። ሰውማ እኮ እነሱን ሁልጊዜም ያስፈራራቸዋል። ሁልጊዜም በራቸው ድረስ እየሄደ ብዙ ነገር ያደርጋል። ሰው ቤተሰባቸውን እስከ ማገት ስንት ነገር እየተደረገ ነው። ግን ይሄ ደግሞ ለነሱ አዲስ ነገር አይደለም። ስንት ዓመት የለመዱት ነው። ስለዚህ በዛ ጉዳይ አይደለም ከእነንትኑ ማለት ነው። ዋናው ነገር ደግሞ እናቱም ደህና መሆናቸው ነው። ከዛ ውጭ ምንም ማለት አልችልም። ብቻ ደስ ብሎኛል። እንዳፋችሁ ያርግለት። ከእስር ቤት ወጥቶ የምናየው በቅርብ ያደርገው ፈጣሪ። ያለምንም ጥፋቱ የእውነት ሚኪ እንትና ራሱ ብሩክ ራሱ ምን እንደሆነ አላውቅም። እሱም ደህና ነው ተብሏል። ግነት ቪዲዮ እየሰራ አይደለም። አንድ ቀን ከጸበል ሲመጣ ተቀበሉት። ከዛ በኋላ የለም እሱ ራሱ ስንቱን ፈልገን እንዘልቃለን። የእውነት ዘላለም እንኳን ደህና ነው፣ አይታችሁታል። እየሰራ ነው በራሱ ቻናል። ሚኪ ምን እንደሆነ አላውቅም። እረፍት ፈልጎ ነው ወይስ ምንድን ነው? ብቻ አላውቅም። እኔ በጣም ውስግብግብ ያለ ነገር ነው። መጨረሻው እግዚአብሔር ያሳምረው። ሚኪ ከታሰረ በኋላ ሁላቸውም ብትንትን ብለዋል። ካያችኋቸው እንደ በፊቱ ተከታትለው በየቀኑ ቪዲዮ ምናምን የሚለቅ ሰው የለም እኮ አሁን። በጣም ደብሯቸዋል። ስራው ራሱ አስጠላቸው መሰለኝ በአበበ ምክንያት። ደግሞ ስንት ዓመት የደከሙበት ለዚህ ኩርት ብለው አይተውም። የሰው እንትን ሲመጣ ጀምሮ እኔማ ቀልቤ ያልወደደውም አሁንም ያው ነው። አበበ የእውነት ገና ሲመጣ ጀምሮ ጋሼ እንትኔ እያለ ጉድ ሰርቷቸው ሄደ። ይህ ጉደኛ ማተኛ የሆነ ሰውዬ ልጆቹንም ህይወታቸውን እንደዚህ ስራቸውን እንዲያስጠላቸው አረጋቸው። ብቻ ይስተካከላል፣ አታስቡ እናንተ ውዶቼ፣ በጸሎታችሁ አስቧቸው። ሁሉም እንግዲህ እንደ ድሮው ተመልሰው ሰብሰብ ብለው የሚሰሩበት ስራቸውን እንግዲህ እናያለን። የእውነት ሚኪ ብቻ ይፈታ ብላችሁ ጸሎት አድርጉ። ሌላ ምንም የሚያሳስብ ነገር የለም። ስንት ነገር አልፈዋል አይደለም? ይሄ አበበ እዚህ በፊት በመስፍን ጉዳይ እንኳን ልዑል ስንት ቀን ታስሮ ከከፍቶች ጋር ስንት ቀን ሲሰቃይ አይታችኋል። እና ያ ሁሉ አልፈዋል አይደለም? ይሄ ትንሹ ነገር። ስለዚህ ሁሉም ያልፋል። በእነሱ ላይ መቼም ያላለፈ ነገር የለም። ግን እግዚአብሔር መልካም ነው። ሁሉም ነገር ያልፋል እያልን አለን። እግዚአብሔር ይክበር ይመስገን። አሁንም ወደፊት እና ተስፋ አለን በቅርቡ ተመልሰው ሁላቸው ሰብሰብ ብለው እንደሚሰሩ ስራቸውን አንጠራጠርም። እናንተም አትጨነቁ ለማለት ያክል ነው። እናቱም ያሉበት ሁኔታ አሁን በጣም አሪፍ ላይ ነው። የሚያሳስባችሁ ነገር የለም። እና በዚሁ አጋጣሚ ብዙዎቻችሁ በጣም ብዙ ነገሮች እየተጨነቃችሁ እውነት ቪዲዮ ሊያቆም ነው ወይ እውነት እያላችሁ ነበር። የእውነት ግን እናንተ ግን እኔ ሁልጊዜም እናንተን ሳላመሰግናችሁ አልፌ አላውቅም። ከነገራችን ላይ ለሰው ልጅ ምን ያክል እንደምትጨነቁ ስለማያችሁ ነው። ሲጠፉ
ሲመጡ ደስታችሁ፣ ሲጠፉ ደግሞ ሀዘናችሁ ምናምን በኮሜንት ያስታውቃል። እና ሁልጊዜም እናንተን እኔ ሳላመሰግናችሁ አላልፍም። ያው አንዳንዴ የሰው መውደድ ይስጣችሁ፣ የእውነት የሰው መውደድ ይስጣችሁ። በአበበ ምክንያት ሁላቸውም ብትንትንትን ስራቸውን ሁሉ ነገራቸው የስራው ይስጠው። ሰው ማን ነው ይሄ አበበ የተባለው? የስራው ሰጥቶታል ፈጣሪ። ግን ደግሞ እነሱን የሆነ እንዳልሆነ ነገር እንዲገቡ አድርጓቸዋል። እና ብቻ አታስቡ ወገኖች፣ በቅርቡ ሁላቸውም ተስተካክለው ሚኪም ከእስር ቤት ወጥቶ እናንተ እንደምትፈልጉት እንደሚስተካከል አንጠራጠርም። አታስቡት፣ አትጨነቁ። ብዙ ነገሮች አሳልፈዋል እነሱ። ይሄ የመጀመሪያቸው ቀን አይደለም። ይሄ በጣም ብዙ ነገሮች እንግዲህ ልዑልን እነ አቤልን እነ ሲጀመር በዚህ አይነት ስራ የሚሰሩ ሰዎች ፈተና አለባቸው። ብዙ ነገሮች ተቋቁሞ ነው የሚያልፉት። ስለዚህ በዚህ እጅ የሚሰጡ አይደሉም። ማንም ሰው ቢያወራ ተነስቶ ማንም እንትን ቢል እነሱ ስራቸውን ከመስራት ማንም ሰው የሚከለክላቸው የለም። አታስቡ በቃ ዝም ብላችሁ። አንዳንዶች እኮ በጣም ከአቅም በላይ እንትን የምትጨነቁ ልጆች አላችሁ እና ይመጣሉ። በአበበ ምክንያት መቼም ስንት ዓመት የገነባውን እንትን አያፈርስም ልዑልም ሆነ አቤል ማናቸውም። ስለዚህ የእሱ የሚኪ ነገር እስከሚስተካከል ነው። ደግሞ በቅርብ ይወጣል ብሏል። እንግዲህ በዚህ 2-3 ቀን ብሏል ልዑል። እኔን አታምኑኝም። ድምፁን አስቀምጬላችሁ አዳምጡ እስኪ። ኮሜንት ከመጻፋችሁ እኔን ውሸታም ከማለታችሁ በፊት መጀመሪያ ላይ የማስገባውን ድምፅ የልዑልን ስሙት እስኪ ስሙት። እርሷን ብቻ አይታችሁ መታችሁ የምትፈርዱ ሰዎች አላችሁ። በጣም እኮ ነው የምትገርሙኝ። እውነት መድኃኒዓለም ነውስ? እስኪ ንገሩኝ። የእሱም ድምፅ አይሰማም? የእኔ ድምፅ ብቻ ነው የሚሰማችሁ? የልዑል የማስገባው ቆርጬ ቪዲዮ ድምፅ የለውም? ግራ ገባኝ። ታዲያ ምን ልበል? ሰው እየሰማ ፊት ለፊት የሚወራውን ሰው እየሰማ ከኋላ ያለውን ድምፅ ብቻ በመስማት አስተያየት መጻፍ። አስተያየት አትጻፉ እያልኩ አይደለም፣ ጻፉ፣ እቀበላለሁ። ግን ደግሞ አንዳንዶች ደግሞ ታበዙብኛላችሁ። በጣም ይበዛል። ውሸት ነው፣ እድሜ ልክ ውሸት ነው። እኔ እንኳን እንደው ገርሞኛል እናቴ። ኧረ ልቦና ይስጠን ለሁላችንም እግዚአብሔር። እኔ ሌላ ምንም አልላችሁም። ለማንኛውም የሚኪ ጉዳይ እንግዲህ እየተከታተልኩኝ አዲስ ነገር እየላችሁ እመጣለሁ። የዛሬው ቪዲዮን ይመስላል። ከተመቻችሁ ላይክ እና ሼር እያደረጋችሁ አዲስ ከሆናችሁ ደግሞ ሰብስክራይብ እያደረጋችሁ በሌላ ቪዲዮ እንገናኛለን። ሀገራችን ኢትዮጵያን ሰላም እና ፍቅር ያምጣልን እያልን ወዳችኋለሁ፣ አከብራችኋለሁ። ለምታበረታቱኝ እህት ወንድሞቼ እምላችሁ በጣም ነው የማመሰግናችሁ። ክበሩልኝ። ላይክ እና ሼር የምታደርጉልኝ ሰዎች በጣም ነው የማመሰግናችሁ። ክበሩልኝ እህቶቼ። ባላችሁበት ክፉ ነገር አይንካችሁ፣ መድኃኒዓለም ይጠብቃችሁ እላችኋለሁ። ባይ ባይ።